ሰላም ውድ ዩቲዩብ ቻናል ተከታዮቼ እንድትቆያችሁ እኔ ወንድማችሁ በጣም ደህና ነኝ። ዛሬም እንደተለመደው በየቀኑ በተለያዩ ድሮፖች መረጃ ለእናንተ እንደማድረስላችሁ ሁሉ አሁንም አዳዲስና በጣም ወሳኝ የሆነ መረጃ ይዤ ወደ እናንተ መጥቻለሁ። እስከ መጨረሻው እንድትከታተሉ አሳስባችኋለሁ። እንደምታወቀው በእኔ ቻናል ላይ በአንድ ቪዲዮ ብዙ አይነት ፕሮጀክቶችን እንመለከታለን። በተለይም በጊዜው ወይም በቀኑ ውስጥ ወሳኝ የሆኑ መረጃዎችን የማደርስላችሁ በየቀኑ የተለያዩ ድሮፕ መረጃዎችን አደርስላችኋለሁ። ስለዚህ ይህንን ቻናል ሁላችሁም ላይክ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ አዳዲስ ቤተሰቦች ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ ሳታደርጉ በፍጹም እንዳታልፉ። እንደዚሁም የተለያዩ መረጃዎችንና የአፕ ድሮፕ ሊንኮችን ምርጥ የተባሉትን ሊንኮችን ከዚህ ቪዲዮ ስር ዲስክሪፕሽን ላይ አስቀምጫለሁ። ከዚህ ቪዲዮ ስር የቪዲዮ ርዕስ አለ። ከሱ ስር ከሱ አጠገብ ሀውር ብሎ ሞር የምትላለች ሞር የምትሏን ስትነኩ ሊንኮችን ያመጣል። ከዛም እታች በኩል ደግሞ ሞር የምትሏን ስትነኩ ሁሉንም ሊንኮችን የምትመለከቱ ይሆናል። ቴሌግራም ሊንክም አለ። የቴሌግራም ሊንኩን እንትን ብላችሁ መቀላቀላችሁን እንዳትረሱ። እንደዚሁም የተለያዩ ነገሮችን መመልከት ትችላላችሁ። የዛሬው አንደኛ መረጃ ድሮፕ ነው። ሲቀጥል ዜና እንዴት አድርጋችሁ አፕዴት እንደምታደርጉና የተለያዩ መስፈርቶችን አምጥተዋል። ቪዲዮ ሳታዩ በፍጹም መሙላት የለባችሁም። ስለሱ አሳያችኋለሁ። ከዛም ደግሞ ስታርታውር አዲስ ነገር አምጥቷል። ስለሱም የማስመለክታችሁ ይሆናል። የዛሬው አንደኛ መረጃዬ ድሮፒ ነው። ድሮፒ ከ3 ቀን በኋላ ከዚህ በፊት እንደተናገሩት ሜይ 31 ላይ ስናፕሹት ይደረጋል። ከዛም በኋላ በአጭር ቀናቶች ውስጥ ሊስት እናደርጋለን ወይም ላውንች እናደርጋለን ብለው ተናግረው ነበር። ከ3 ቀን በኋላ እንደሚያልቅ ለማሳወቅና እንድትሰሩ ለመናገር ነው የመጣሁት። የቀረውን ያልጨረሳችሁትን ነገር መጨረስ አለባችሁ በእነዚህ በ3 ቀናቶች ውስጥ። ወደ ዜና ይገባለሁ። ዜና ዛሬ አዲስ ነገር አምጥቷል። ስለሱ እንመለከታለን። ወደሱ እገባለሁ። ዜና ዛሬ አፑን አፕዴት አድርጎ መጥቷል። በዚህ አፕዴት ውስጥም አዲስ ያካተተው ነገር ምንድን ነው? የራሱን ዋሌት ነው። የራሱ ዋሌት መኖሩ አፑን ጥሩ ነገር ያደርገዋል፣ ማለትም አሪፍ ነገር ያደርገዋል። ስለዚህ ዛሬ እንዴት አድርጋችሁ ነው ይህንን አፕዴት እናንተ የምታሟሉት? አፕዴት ስታደርጉ ልክ እንደዚህ ይመጣላችኋል። ከዚህ በፊት እንደነበረው አይነት አይደለም። አሁን ትንሽ ተቀይሯል፣ አንዳንድ ነገሮችን ጨምሯል። ስለዚህ አፕዴት አድርጋችሁ እኔ እንደማደርገው አድርጋችሁ እናንተም ማሟላት አለባችሁ። ገና ስትገቡ መጀመሪያ ላይ የራሳችሁን ሊንክ ኢሜል እንድታስገቡ ይጠይቃችኋል። ታስገባላችሁ። ክሬት ዋሌት ብላችሁ ወደዚህ እንደዚህ ወዳለው ያመጣላችኋል። እኔ ቀድሜ ስላደረግኩት ነው። ከዛም በኋላ ኮንቲኒው ትላላችሁ። ኮንቲኒው ብላችሁ ስትነኩ ከላይ ያለው ቤዚክ ሴኩሪቲ እና እንደዚሁም ክሬት ዋሌት የሚሉት ሁለቱ እንትኖቹ የሞሉ ይሄዳሉ። ኮንቲኒው ብለን እንጀምራለን። ከዛ በኋላ እዚህ ጋር ፒን አስገቡ ይላችኋል። የራሳችሁን ፒን አስገቡ። እኔን ላስገባ 2 ጊዜ ስለሆነ 2 ጊዜ ማስገባታችሁን እንዳትረሱ። ካስገባውኝ በኋላ እንደዚህ ያመጣልኛል። ለእናንተም ቢሆን እንደዚህ ይመጣላችኋል። ከዛም በኋላ እዚህ ጋር ፊንገር ፕሪንት የምታደርጉትና ፌስ ስካን፣ የፊንገሩ ከሌለ የፌሱን ተጠቀሙ። ሁለቱም ያላችሁ አንዱን መጠቀም ትችላላችሁ። የፊንገሩን ብትጠቀሙ ይሻላችኋል። እኔም የራሴን የፊንገሬን እጠቀምና እንደዚህ ያመጣልኛል። ፊንገር ፕሪንቴን እንደዚህ አድርጌ ካሟላው በኋላ የራሱን እንትኑን ያመጣልኛል። ፊንገር ፕሪንት ካደረጋችሁ በኋላ ወይም ፌስ ስካን ካደረጋችሁ በኋላ ከጨረሳችሁ በኋላ ወደዚህ ያመጣላችኋል። ከዛም ኮንቲኒው ብላችሁ ወደዚህ ትመጣላችሁ። እችኛዋን ቦክስ አንዴ ነክታችሁ ኮንቲኒው ትላላችሁ። ከዛም በኋላ እዚህ ጋር የተለያዩ ጥያቄዎችን ያመጣል። የተለያዩ ጥያቄዎችን ያመጣውን እዚህ ጋር መልሱን ታስቀምጣላችሁ። በጣም ቀላል ጥያቄ ነው። ምናልባት የልጅነት የምትደግፉት በእግር ኳስ ወይም የልጅነት ክለብ ስም ንገሩት ይላል። ሁለት ጊዜ ነው የምትጽፉት። የማትረሱት ነው መሆን ያለበት። እንደዚሁም የልጅነት የትምህርት ቤት ጓደኛችሁ ምናምን ብሎ የተለያዩ ጥያቄዎችን ያመጣል። ስለዚህ እዚህ ጋር እኔም የራሴን አስገባለሁ። አንደኛ፣ ሁለተኛ ታስገባላችሁ። ማለትም 2 ሳይሆን ተመሳሳይ። አሁን እዚህ ጋር አንድ ጥያቄ አለ። ዋት ኢዝ ኔም ኦፍ ዩር ፈርስት ቦስ አት ዩር ምናምን ብሎ የራሱን ጥያቄ ያመጣል። እናንተ ግን የምትፈልጉትን አሟሉ። እኔ ጋር እዚህ ጋር
የተለያዩ ጥያቄዎች አሉ። ቀለል ያለውን እኔ እየፈለኩት ነው። ስለዚህ የራሴን እዚህ ጋር አሟላለሁ። እንደዚህ አድርጋችሁ እናንተ ቀለል ያለውን እንትን ትላላችሁ። ሁለተኛም ጥያቄ ይመጣላችኋል። ቀይራችሁ እንደዚህ መሞከር ትችላላችሁ። ማለትም ማስገባት ነው ያለባችሁ። ካስገባችሁ በኋላ ኮንቲኒው ብላችሁ 2 ጊዜ ካስገባችሁ በኋላ ወደዚህ ስትመጡ እንደዚህ ያለ ነገር ይመጣላችኋል። ከዛም ይሄኛው ስለማይሰራ በዚችኛዋ ላይ ታደርጋላችሁ። የመጀመሪያውን ሞክሩ፣ ካልሆነ ወደዚህ ትመጣላችሁ። ከዛም ታችኛውን ስትነኩ እንደዚህ ያለ ነገር ይመጣል። ከዛም ኮንቲኒው ትላላችሁ። ኮንቲኒው ብላችሁ ካለፋችሁ በኋላ እዚህ ጋር ማድረግ ያለባችሁ ዋሌት ጋር ስለምትገቡ ማድረግ ያለባችሁ እችኛዋን ሆልድ ታደርጋላችሁ። ማለትም በእጃችሁ በጣታችሁ ጫን ታደርጋላችሁ። ጫን ስታደርጉ ራሱ እንትን ብሎ ይሞላላችኋል። ያው እኔ ሳደርግ ገባልኝ። ከዛም በኋላ ፕሮሰስ ያደርግልኛል። ቀስ አድርጎ ፕሮሰስ ያደርጋል። እንደዚህ ፕሮሰስ አድርጎ ይከፍትልኛል። ከዚህ በኋላ አለቀ ማለት ነው። ያው እንደዚህ ዋሌታችሁን ክሬት አደረጋችሁ። ኮንግራጁሌሽን ብሎ ከላይም ያለውን እንትኖችን አሟላልኝ። ከዛም ጎቱ ዋሌት ሆም ወደሚለው እሄዳለሁ። ከዛም በኋላ እንደዚህ ይከፍትላችኋል። እዚህ ጋር አሁን መጠቀም ትችላላችሁ። ዋሌቱም ተከፍቷል። ኦልሬዲ የሰራችሁትም እዚህ ጋር እንትኑ አለ ያለውን ነገር ማየት ትችላላችሁ። እኔ ግን አከፋፈቱን እንደዚህ አሳይቻችኋለሁ። እንዲህ ከተከፈተላችሁ በኋላ እዚህ ጋር ሴቲንግ ላይ ገብታችሁ ነገሮችን ማስተካከል ትችላላችሁ። ባካፕ እንትኖችን ቼክ ማድረግ ትችላላችሁ። ነገር ግን ከዚህ በፊት የነበረው የራሳችሁ የእናንተ ፖይንት እና እንደዚሁም ደግሞ በየቀኑ ገብታችሁ መስራት ያለባችሁ እዚህ ላይ ከላይ ባለው እንትኗ ላይ እዚች ላይ ስትነኩ የራሳችሁን ታገኛላችሁ። እንደዚህ ይመጣላችኋል። እዚህ ጋር ኮንግራጁሌሽን ብሎ ይመጣላችኋል። ከዛም በኋላ ሚሽኖችን ገብታችሁ መስራት ትችላላችሁ። ልክ እንደ በፊቱ ያለውን እንትን እያንዳንዱ ነገር መጨረስ ትችላላችሁ። በጣም ቀላልና ሲምፕል ነው። ተጨማሪ አዲስ ነገር ካለ የማሳውቃችሁ ይሆናል። በመጨረሻም ወደ ስታርታወር ቼን ስንገባ ስታርታወር ዛሬ አዲስ ነገር ይዞ መጥቷል። ከዚህ ውስጥም ዋናው ነገር ምንድን ነው? ከ5 ቀናት በኋላ በትዊተር ገጽ ላይ እንዳሳወቁት ከሆነ ከ5 ቀን በኋላ አይነት ካውንት ዳውን እንደሚያደርጉ ወይም ላውንች እንደሚያደርጉ አሳውቀውታል። ከዛም በኋላ ስናፕሹት እናደርጋለን ብለው እዚህ ጋር እንደምትመለከቱት በራሳቸው ገጽ ላይ ወደ 141,000 ሰው ባለበት እንትን ላይ አሳውቀውታል። እዚህ ነገር ውስጥ ግን የተናገሩት ነገር ምንድን ነው? ኬዋይሲ ጨርሱ ብለው ተናግረውታል። ነገር ግን ኬዋይሲ የሚባል ነገር እዚህ ጋር መስፈርት እነሱ ብለዋል እንጂ ኬዋይሲ የምናሟላበት ነገር አልመጣም። ይህንን ነገር ምን እንደምናደርግ ምንም አልተናገሩም። ነገር ግን ኬዋይሲ ጨርሱ ብለው ተናግረውታል። በዚህ 5 ቀን ውስጥ ምናልባት አዲስ ነገር ተፈጥሮ ወይም አፕዴት አድርጎ ኬዋይሲ የምናስገባበት ነገር ካመጡም መረጃ የማደርስላችሁ ይሆናል። ነገር ግን እንዴት እንደሚደረግ በእርግጥ ምንም ነገር የለም። ኬዋይሲ እንዴት እንደምንሰራ ምንም እንትን የሚል ነገር አልነበረውም። ነገር ግን እስከ 5 ቀን ባለው ጊዜ ውስጥ መጨረስ አለባችሁ ብለው ተናግረውታል። ከዛ በኋላ ስናፕሹት ይደረጋል ብለዋል። ስናፕሹት የሚደረገው መቼ እንደሆነ ባይገለጽም ነገር ግን ኬዋይሲ መስፈርቱም አልነበረም። እስከዛው ያልጀመራችሁ ልጆች ካላችሁ የቻላችሁትን ያክል ጀምራችሁ ብትሰሩ ጥሩ ነው። እኔ ራሱ ከጀመርኩት ቅርብ ጊዜ ነው። ነገር ግን ይህን ያክል መሰብሰብ ችያለሁ። በየቀኑ እየገባችሁ ማይን ታደርጋላችሁ። ከዛም በኋላ ፖይንት ትሰበስባላችሁ። እዚህ ጋር ኔብል የሚል አለ። እሷን ስትነኩ ኦፕን ይላል። 24 ሰዓት ከሞላ በኋላ ኦፕን ካላችሁ በኋላ እዚች ጋር ደግሞ ያለችውን ምልክቷን ስትነኩ እናንተ የሰራችሁት ወደዚህ ይገባና እንደገና ደግሞ ማይን ማድረግ ይጀምራል። ስለዚህ እንደዚህ አድርጋችሁ መስራት ከፈለጋችሁ ሊንኩ ከዚህ ቪዲዮ ስር ዲስክሪፕሽን ላይ አለ። እሱን መጠቀም ትችላላችሁ። የዛሬው ይህን ይመስላል። በድጋሚ ላይክ አድርጉ። ሰብስክራይብ ያላደርጋችሁ አዳዲስ ቤተሰቦች ላይክ ሰብስክራይብ አድርጉ። መልካም ቆይታ። ቻው